በአንድ ሌሊት ውስጥ የገነባችሁት ግዙፍ ግዛት ጠላት ቢሆንባችሁ ምን ታደርጋላችሁ? ዛሬ የማወጋችሁ ታሪክ የገዛ ሆቴሉ ሰራተኞች ሊገድሉት ስለተማከሩት የአንድ ቢሊዮነር ታሪክ ነው። ፊሊክ ማንነቱን ደብቆ ለማኝ መስሎ ወደ ገዛ ሆቴሉ የገባው አንድ ነገር ለማረጋገጥ ነበር። ሰብአዊነት በሰው ልጆች ልብ ውስጥ መኖሩን ለማየት ነበር። ነገር ግን ያገኘው ምላሽ ከሚገምተው በላይ ዘግናኝ ነበር። ስድብ፣ ንቀትና አካላዊ ጥቃት። በዚህ ሁሉ ጨለማ ውስጥ ግን አንዲት ድሃ አስተናጋጅ ሕይወቱን ብቻ ሳይሆን የልቡን በር ጭምር የምታንኳኳ ሚስጥር ይዛ ወጣች። ይህ ታሪክ በውሸት ስለተጀመረ ፍቅር፣ በገንዘብ ስለማይገዛ ክብርና አንድ ቢሊዮነር ለፍቅሩ ስል ስለከፈለው እጅግ አሰቃቂ መስዋዕትነት የሚተርክ ነው። ይህቺ ወጣት አስተናጋጅ ማንነቱን ስታውቅ ምን አደረገች? ፊሊክ ክብር በሌላኛው ሰራተኞቹ ላይ ምን አይነት ዘግናኝ እርምጃ ወሰደ? እስከ መጨረሻው ካላያችሁ በቀር ድምዳሜው በፍጹም ከምትገምቱት በላይ ነው። ወደዚህ ድንቅ ታሪክ ከመግባታችን በፊት ቪዲዮውን ላይክ በማድረግ እንዲሁም እንደዚህ አይነት ድንቅ ታሪኮች በየጊዜው እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በአንዲት ግዙፍ ከተማ ሰማይ ጠቀስ በሆኑ ህንጻዎችና በምሽት በደመቁ መብራቶች መካከል የከተማዋ ድምቀትና የሀብታሞች መለኪያ የሆነው ጎልደን ቴብል ሆቴል ይገኛል። ይህ ሆቴል ለተራ ሰዎች ቀርቶ መካከለኛ የኑሮ ደረጃ ላለው ሰው እንኳን ደጃፉን ለመርገጥ የሚያስፈራ የቅንጦትና የክብር መገለጫ ነው። ይህ ሁሉ ግዙፍ ንብረትና ግርማ ሞገስ ባለቤት ደግሞ ወጣቱ ቢሊዮነር ፊሊክስ ነው። ፊሊክስ ገና በሰላሳዎቹ መጀመሪያ ዕድሜ ላይ የሚገኝ ብልህና ከአባቱ የወረሰውን ትንሽ ንግድ ወደ ዓለም አቀፍ የንግድ ሰንሰለት የቀየረ ስኬታማ ሰው ነው። ሆኖም ግን በዚያ ረጅምና ውብ ህንጻ የመጨረሻ ፎቅ ላይ በሚገኘውና መላ ከተማውን ቁልቁል በሚመለከተው ቢሮ መስኮት ስር ሆኖ ፊሊክስ ሁልጊዜ አንድ ስሜት ይረብሸው ነበር። ያ ስሜት የብቸኝነትና የጥርጣሬ ስሜት ነው። በዙሪያ ያሉ ሰዎች ሁሉ ከቅርብ ጓደኞቹ እስከ ታማኝ ሰራተኞቹ የሚወዱት ለእንነቴ ነው ወይስ ለኪሴ የሚለው ጥያቄ የዘውትር ጭንቀቱ ነበር። ሰዎች ለሱ የሚያሳዩት አክብሮትና ፍቅር ከገንዘቡ ጋር የተያያዘ መሆኑን ማወቁ በውስጡ ትልቅ ባዶነት ስሜት ፈጥሮበታል። አንድ ቀን ማክሰኞ ጠዋት ፊሊክስ ከወትሮው የተለየና ማንም ያላሰበው ውሳኔ ወሰነ። ሰራተኞቹንና በዙሪያ ያሉ ሰዎችን እውነተኛ ማንነት ያለ ጭንብል ለመፈተን ፈለገ። በቀጥታ ወደ ግል ልብስ ክፍሉ በመሄድ በሺዎች የሚቆጠር ዶላር የሚያወጡትን ልብሶቹን አወለቀ። በምትኩም ቀደም ብሎ አዘጋጅቶ የነበረውን አሮጌ የተቀዳደደና የቆሸ ልብስ ለበሰ። ፊቱን በአቧራና በጭቃ ቆሸሸው። ጸጉሩን አዝረከረከው። መስተዋት ውስጥ ሲመለከት ያ ስመጥር ቢሊዮነር ጠፍቶ በአንድ ሌሊት ጎዳና ላይ የወደቀ ምስኪን ለማኝ መሰለ። ራሱን እንኳን ማወቅ አቃተው። ልቡ እየመታ በገዛ ሆቴሉ ዋና በር በኩል በዝግታ ገባ። የሆቴሉ መግቢያ በር ላይ የነበሩት አስተናጋጆችና ጥበቃዎች ያንን ለማኝ ሲያዩት ፊታቸው በንቀትና በመጸየፍ ተለወጠ። ለዓመታት ደሞዝ ሲከፍላቸው በበዓል ቀን ልዩ ስጦታና ማበረታቻ ሲያበረክትላቸው የነበረው ሰራተኞች አሁን ደግሞ እንደ ተራ ትል ተመለከቱት። እዚህ ምን ትፈልጋለህ? ውጣ አሁኑኑ፣ ቦታውን እያቆሸሽክ ነው የሚሉ ቃላት ከየአቅጣጫው ይወረወሩበት ጀመር። ፊሊክስ ሚናውን ላሳምነው መጫወት ጀመረ። በመማፀን ድምፅ እባካችሁ በጣም ርቦኛል፣ ለ3 ቀን አልበላውም፣ አንዲት ቁራሽ ዳቦ ብቻ ቢልም ምላሹ ግን ግልምጫና ስድብ ነበር። የሆቴሉ ዋና ስራ አስኪያጅ ሳይቀር መጥቶ የደረጃችንን ውበት እያጠፋ ነው፣ ደንበኞችን ልታስፈራራብን እየሞከርክ ነው፣ ካልወጣ አሁኑኑ ለፖሊስ አሳልፌ እሰጥሃለሁ በማለት ዝቶ በኃይል ይገፋዋል። ፊሊክስ በውስጡ እያለቀሰና በሰራተኞቹ ጭካኔ እየተደነቀ የገዛ ቤቱ በሩን እንደዘጋበትና በሰውነቱ ብቻ እንደተናቀ ተሰማው። ነገር ግን በዚህ ሁሉ ጨለማና ጭካኔ መካከል አንድ ያልተጠበቀ ብርሃን ታየ። በሆቴሉ ውስጥ በአስተናጋጅነት ስራ ከጀመረች ገና ጥቂት ቀናት ብቻ የሆኗት ኤዲክ የምትባል ወጣት ነበረች። ኤዲክ ከገጠር ለመጡትና እሷን ለማስተማር ብዙ መስዋዕትነት ለከፈሉት ቤተሰቦቿ ደጋፊ ለመሆን በዩኒቨርሲቲ ትምህርት ጎን ለጎን የምትተጋ ቅን ሴት ነበረች። ፊሊክ በንቀት ተገፍቶና ተዋርዶ ወደ መውጫው በረንዳ ሲያመራ ኤዲክ ድምጿን አጥፍታና ከበላይ ኃላፊዎቿ ተደብቃ ተከተለችው። በእጇ አንድ ብርጭቆ ቀዝቃዛ ውሃና ከአስተናጋጆች ምግብ የተረፈ ሳይሆን ለእሷ ታስቦ የቀረበውን ምሳ
ይዛ በእጇ መጣች። ጌታዬ ባክህን አትቆጣ፣ ይህን ውሃ ጠጣና ምግቡን ብላ፣ በጣም የራበ ትመስላለህ አለችው። በለሰለሰ ድምፅም አወራችው። ፊሊክስ ቀና ብሎ ሲመለከታት በአይኖቿ ውስጥ ምንም አይነት ንቀት ወይም መጸየፍ አልነበረም። ይልቁንም ጥልቅ የሆነ ርህራሄና ሰው በመሆን ብቻ የሚገባው ክብር ይታይባታል። ፊሊክስ በለሰለሰ ድምፅ ይህንን ስታደርጊ ብትያዢ ስራሽን ታጫለሽ አትፈሪም ብሎ ጠየቃት። ኤዲክም ለሰከንድ እንኳን ሳታመነታ ፈገግ ብላ ሰው መርዳት ወንጀል በሆነበት ዓለም ውስጥ ስራዬን ማጣት ለኔ ትልቅ ክብር ነው፣ ዋናው አንተ መርካትህ ነው በማለት መለሰችለት። ያቺ ቅጽበት በፊሊክ ልብ ውስጥ አዲስ ተስፋንና ለሰው ልጅ ያለውን አመለካከት የሚቀይር እሳት ሰራች። ከጥቂት ሰዓታት በኋላ ፊሊክስ ወደ ቢሮው ተመለሰ። ገላውን ታጠበ፣ ውድ ልብሱንም ለበሰ። ሆኖም የቀድሞ ፊሊክስ አልነበረም። ስራ አስኪያጁንና ያጋጠሙትን ሰራተኞች ወደ ቢሮ አስጠራቸው። ስራ አስኪያጁን በኩራት መጥቶ ጌታዬ ዛሬ አንድ ለማኝ ገብቶ ነበር፣ ግን በጥሩ ሁኔታ አባረር ነው በማለት ሪፖርቱን ያቀርባል። ፊሊክስ ግን በረጅሙ ዝም ካለ በኋላ በከባድ ድምፅ ያለማኝ እኔ ነበርኩ ሲለው በቢሮ ውስጥ የነበረው አየር ወዲያውኑ ተቀየረ። ስራ አስኪያጁን ባለበት ደርቆ ቀረ። ፊሊክስ በሆቴሉ ውስጥ ያሉትን ሰብአዊነት የጎደላቸውን ሰራተኞች በሙሉ ከስራ አሰናበተ። ለኤዲክ ግን ሳይነግራት ደሞዟን በ5 እጥፍ እንዲጨመርና የትምህርት ወጪዋን ሆቴሉ እንዲሸፍን ትዕዛዝ አስተላለፈ። ነገር ግን ኤዲክ ይህንን ሁሉ በረከት ያመጣላት ያ ትናንት የረዳችው ምስኪን ሰው መሆኑን አታውቅም ነበር። ፊሊክስ ግን ሊረሳት አልቻለም። እንደ ተራ ደንበኛ እየቀረበ በኤዲክ ቅንነት፣ ጨዋነትና በተፈጥሮ ውበቷ ይበልጥ እየተማረከ መጣ። ሁለቱም ብዙ ጊዜ አብረው ማሳለፍ ጀመሩ። ኤዲክ ዳኒ ብላ ለጠራችው ለዚህ ተራ ደንበኛ ልቧን ሰጠችው። ፊሊክስም ለመጀመሪያ ጊዜ በህይወቱ ለእሱነቱ ብቻ የሚወደው ሰው ማግኘቱ ደስተኛ ሆነ። ሆኖም ግን እውነት መደበቅ አይችልም። አንድ ምሽት ፊሊክስ እውነተኛ ማንነቱን ለኤዲክ ሊነግራት ወሰነ። በአንድ ውብ ምሽት ራት ላይ ሆነው ኤዲክ እኔ ሊነግርሽ የሚገባ ትልቅ ሚስጥር አለኝ። እኔ አንቺ እንደምታስቢው ተራ ሰው አይደለሁም። ያ ትናንትና ሆቴሉ ደጃፍ ላይ የረዳሽው ለማኝና የዚህ ሁሉ ንብረት ባለቤት ፊሊክስ ነኝ ስላት ኤዲክ የሰማችውን ማመን አልቻለችም። ደስታ ሳይሆን ከባድ ድንጋጤና የክህደት ስሜት ወረራት። አምኜህ ነበር፣ ወድጄህ ነበር። አንተ ግን እኔን ለመፈተን ስትል ማንነትን ደብቀ ዋሸኸኝ። እኔ ላንተ የቤት ሙከራ ዕቃ ነበርኩ ማለት ነው በማለት በከባድ እንባና የልብ ስብራት ጥላ ወጣች። ስራዋን ወዲያውኑ ለቀቀች። ፊሊክስ እውነተኛ ፍቅሩንና ብቸኛው ሰብአዊ ብርሃን ያጣ መሰለው። ለሳምንታት በከተማው በሄደችበት ሁሉ ፈለጋት። ዩኒቨርሲቲዋ ድረስ ሄዶ ተንበረከከ። ኤዲክ ግን በውሸት ላይ የተገነባ ፍቅር መሰረት የለውም፣ አንተ የፈለግከው ታማኝ ሰራተኛ እንጂ እውነተኛ ሚስት አይደለም በማለት ልቡን ሰበረችው። በዚህ መሃል የፊሊክስ እናት ልጇ ተራ ቤተሰብ ካላትና አስተናጋጅ ከነበረች ልጅ ጋር በፍቅር መያዙን ስትሰማ ግንኙነቱን በኃይል ለማቋረጥ ጣልቃ ገባች። ኤዲክ ለብቻው በሚስጥር ጠርታ ይህንን በቢሊዮን የሚቆጠር ቼክ ውሰጂና ከልጄ ህይወት ውጪ፣ አንቺ የእኛም ማህበራዊ ደረጃ አትመጥኝም በማለት የገንዘብና የጥቅማ ጥቅም ዛቻ ቀረበችባት። ኤዲክ ግን ቼኩን ቀዳ በመጣል ክብሬንና ለልጅሽ ያለኝን ፍቅር በገንዘብ የሚገዛ ቢሆን ኖሮ ገና ድሮ ለማኝ መስሎ ሲመጣ አልረዳውም ነበር። ገንዘባችሁ ለእናንተ ይሁን፣ እኔ የሚፈልገው ሰላሜን ነው በማለት እናቱን አሳፈረቻት። ፊሊክስ እናቱ ያደረገችውንና ኤዲክ ያሳየችውን ጽናት ሲሰማ አንድ ትልቅ ውሳኔ ላይ ደረሰ። ሁሉንም ንብረቱንና ስልጣኑን ለእናቱ ትቶ ከሀብት ጋር የሚኖር ብቸኛ ከመሆን ከኤዲክ ጋር የሚኖር ተራ ሰው መሆን ይሻለኛል በማለት ቤቱን ጥሎ ወጣ። ያለምንም ሀብትና መኪና ፊሊክስ በኤዲክ ደጅ ተገኘ። አሁን እኩል ነን። ያ ቢሊዮነር ሞቷል። ከፊትሽ የቆመው ግን ያ ትናንትና የረዳሽው ዳኒ ብለሽ የወደድሽው ሰው ነው አላት። ኤዲክ የፊሊክስን እውነተኛ የልብ ትርታ ለፍቅር ሲል የከፈለውን መስዋዕትነት ስታይ ዳግም ልቧ ተከፈተ። የፊሊክስ እናትም የልጇን ቁርጠኝነትና የኤዲክን ጥንካሬ በማየት እውነተኛ ሀብት በባንክ ሳይሆን በልብ ውስጥ መሆኑን አስተምራችሁኛል በማለት ይቅርታ ጠየቀቻቸው። በመጨረሻም ያ የከተማው ታላቅ የቅንጦት ሆቴል የድሆችና የችግረኞችን መጠለያና የምግብ ማዕከል የሚሆንበት ትልቅ ክፍል ተከፈተ። ኤዲክ እና ፊሊክስ በታላቅ ሰርግ ተጋቡ። ታሪካቸው በከተማ ውስጥ እንደ ተረት ይነገር ጀመር። ይህ ታሪክ የሚያስተምረን ትልቅ ቁም ነገር
ሀብት ሰውን ለጊዜው ከፍ ቢያደርግም ደግነትና ቅንነት ግን ለዘላለሙ የሰውን ስም በደማቅ ታሪክ ይጽፋሉ። እውነተኛ ፍቅር ጭምብልን አይፈልግም፣ ምክንያቱም እውነት ሁልጊዜ በጊዜ ሂደት መንገድ ታገኛለች። ውድ የቻናላችን ቤተሰቦች የዛሬው ታሪካችን ይህን ይመስል ነበር። በህይወታችሁ ደግነትን አትዘንጉ፣ ምክንያቱም ያደረጋችሁት መልካም ነገር አንድ ቀን በረከት ሆኖ ይመለስላችኋል። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን አትዘንጉ። በሚቀጥለው አጓጊ ታሪክ እስክንገናኝ ቸር ሰንብቱ።